መድፈኞቹ ወደ ዝውውሩ በሙሉ ኃይላቸው የሚገቡበት ጊዜ ደርሷል። ፋብሪዚዮ ሮማኖ ስለ አርሰናል ዛሬ ወሳኝ ንግግር አድርጓል። ስለ ቤንጃሚን ሼሽኮ፣ ስለ ኢብሪች ኢዜ እንደዚሁም ደግሞ ስለ ክርስቲያን ማስኩዌራ የተሰሙ አዳዲስ መረጃዎች አሉ። ሌሎች የዝውውር መረጃዎችንም አካተናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ዛሬ ከኔ ጋር ቆይታ ስታደርጉ በርካታ አርሰናልን የተመለከቱ እንደዚሁም ሌሎች የዝውውር መረጃዎችን ታደምጣላችሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንደተለመደው ደግሞ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛለሁ። በቀጥታ ወደ መረጃዎች ወስዳችኋለሁ። እስኪ ከክርስቲያን ማስኩዌራ እንጀምር። ይህ የቫሌንሺያው የመሃል ተከላካይ የ20 ዓመቱ በተክለ ሰውነቱ በተለይ ለፕሪሚየር ሊግ እጅግ ይመጥናል እየተባለ የሚገኘው የማጋሌሽና የሳሊባ ተጠባባቂ ሆኖ ሁለቱ አንዳች ጉዳት ወይም ደግሞ እረፍት ቢያስፈልጋቸው የአርቴታን ሰራዊት እየተካ የሚገባ ወጣት ተጫዋች እንዲሆን ታስቦ ነው። እንግዲህ አንድሬ ቤርታና አርቴታ ማንም ያላየውን ተጫዋች ለማምጣት እየሞከሩ የሚገኙት። በነገራችን ላይ የዚህን ተጫዋች ብቃቶች ሃይላይት ላይ ገብታችሁ መመልከት ትችላላችሁ። እኔ ባለፉት ቀናቶች ለማየት እንደሞከርኩት ለእንግሊዝ ፕሪሚየር ሊግ የሚመጥን በተለይም ለአርሰናል ደግሞ እንዲህ ጉልበታም ለሆኑ እንደ ሳሊባ እንደ ማጋሌሽ ላሉ ተከላካዮች ትክክለኛ ቀያሪ መሆን የሚችል ተጫዋች እንደሆነ እየተሰማ ነው። መድፈኞቹ ታዲያ ለዚህ ተጫዋች መጀመሪያ ላይ ያቀረቡት ከ19 ሚሊዮን ዩሮ በታች ገንዘብ ነበረ። አሁን ግን አርሰናል ተጫዋቹን ከ20 እስከ 25 ሚሊዮን ዩሮ ባለው አካባቢ ለማስፈረም ተስፋ እንዳደረጉ ተሰምቷል። በተለይም ተጫዋቹ ክርስቲያን ማስኩዌራ አርሰናልን ለመቀላቀል ይፈልጋል። በግል ስምምነት ተስማምተው ጨርሰዋል። የሚጠበቀው ከቫሌንሺያ ጋር የሚደረጉ ንግግሮች እንደሆኑና ይህም ደግሞ እየተጠናቀቀ እንደሚገኝ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። በዚሁ ፋብሪዚዮ ሮማኖ ስለ አርሰናል ምንድነው የተናገረው የሚለው የብዙዎቻችሁ ጥያቄ ነው። እንግዲህ ይህ ጣሊያናዊ ጋዜጠኛ እንደምታውቁት የዝውውር ዜናዎችን በስፋት የሚናገራቸው ሁሉ እውነት የሚሆኑ ጠብ የማይሉለት ጋዜጠኛ እንደሆነ ይመሰከርለታል። ታዲያ ስለ አርሰናል በዩቲዩብ ገጹ ላይ ብዙዎች ጠይቀውት ነበረ። ታዲያ ይህንን መልስ ነው የሰጠው። የአርሰናል ደጋፊዎች ልትዘጋጁ ይገባል። ይህ ከአሁኑ ስራ የበዛበት የዝውውር መስኮት ሆኗል። በአርሰናል የዝውውር ወረቀት ላይ ብትመለከቱ የሰፈሩት ስሞች በጣም በርካታ ናቸው። አንድሬ ቤርታም በርካታ ተጫዋቾችን ባለፉት 2 ሳምንታት ሲያነጋግርና ሲጨርስ ቆይቷል። የዝውውር መስኮቱ ለአርሰናል በጣም ስራ የበዛበት ነበርም። ነገር ግን ገና ምርጡ ጊዜ እየመጣ ነው። አርሰናል በፋይናንሻል ችግሮች ምክንያት ከጁላይ 1 በፊት ማለትም ዛሬ አሁን ቅዳሜ ነው ይህን ዜና ማቀርብላችሁ፣ ከሰኞ በፊት ዝውውሮችን እንዳያደርግ ብዙ እክሎች በፋይናንስ ምክንያት ገጥሞታል። ስለዚህ ከሰኞ በኋላ ማለትም ከጁላይ 1 በኋላ አርሰናል ወደ ዝውውሩ በስፋትና በይፋ ሲገባ በርካታ አዳዲስ መረጃዎችን ትሰማላችሁ። አርሰናል ከዚህ በላይ ማድረግ ይፈልጋል። እናም ደግሞ በጣም ከወሳኝ ተጫዋቾች ጋር ስሙ ተያይዟል ሲል ፋብሪዚዮ ሮማኖ ዘግቦታል። እዚሁ ላይ እንግዲህ የአርሰናል ቀጣዩ የመስመር አጥቂ የክሪስታል ፓላሱ ኢዜ የመሆኑ ነገር እየሰፋ እንደመጣ ነው መረጃዎች የሚያሳዩት። እንደምታውቁት አርሰናል የመጀመሪያ ምርጫው የሪያል ማድሪዱ ሮድሪጎ እንደሆነ ይታወቃል። ከዛ በመቀጠል ነው ኢብሪች ኢዜ ደግሞ ሁለተኛው የአርሰናል የመስመር አጥቂ ተመራጭ ሆነው። በነገራችን ላይ ኢዜ ብዙ እንደውም እሱን ዜና ከሰራውኝ በኋላ ብዙ የአርሰናል ደጋፊዎች እንደውም ከሮድሪጎ ይልቅ ኢዜ ፕሪሚየር ሊጉን ስለሚያውቀው ለምን እሱ ላይ ትኩረት አያደርግም አርሰናል የሚል ሐሳቦችን ሲያነሱ እየተመለከትኩኝ ነበር በኮሜንት መስጫ ሳጥን ውስጥ። ታዲያ አርሰናል ለኢዜ የመጀመሪያውን ግንኙነት አድርገዋል። ከኢዜ ወኪልና ከራሱ ከተጫዋቹ ጋር ባሉት ጉዳዮች ላይ ተወያይተዋል። ምን ያህል የዝውውር ገንዘብ እንደሚፈልግ እንደዚሁም ደግሞ የአርሰናልን ፕሮጀክት ለወኪሉና ለኢብሪች ኢዜ አርሰናሎች በመጀመሪያ ግንኙነታቸው እንዳስረዱትና ለክሪስታል ፓላስም ወደ 68 ወይም ወደ 70 ሚሊዮን
ዩሮ የሚጠጋውን ገንዘብ ውል ማፍረሻውን ለመክፈል እየተዘጋጁ እንደሆነ ተሰምቷል። ታዲያ ኢዜ እስካሁን ድረስ ምን ምላሽ ሰጠ? ክሪስታል ፓላስስ ምን አለ የሚለው ነገር አልተገለጸም። ምክንያቱም ኢዜን የሚፈልጉ ሌሎች ቡድኖች አሉ። በተለይም ያው ደርቢ የሆነው ቶተንሃም ደግሞ በአዲሱ የብሬንፎርድ አሰልጣኝ የነበሩት አሁን አዲሱ የቶተንሃም አሰልጣኝ የሆኑት ቶማስ ፍራንክ ስር እንግዲህ የተጫዋች በጥብቅ ይፈልጋል። ታዲያ ቶተንሃምም ጥያቄ እያቀረበ ስለሆነ የሁለቱንም ጥያቄ ከሰሙ በኋላ ለየትኛው ፕሮጀክት መስራት እንደሚፈልጉ ያሳውቃሉ ተብሎ ይገለጻል። ክሪስታል ፓላስም ተጫዋቹን እንግዲህ 70 ሚሊዮን ዩሮ ከቀረበለት የማይለቅበት ምክንያት እንደሌለ እየተሰማ ነው። ታዲያ መድፈኞቹ ሮድሪጎ ጎዌዝ አሁንም በእጃቸው ወይም ደግሞ በስም ዝርዝር ውስጥ አለ። ነገር ግን የሪያል ማድሪድ ነገር ሊታመን አልቻለም። ምክንያቱም ሮድሪጎ በሪያል ማድሪድ ቤት መቆየት ይፈልጋል የሚሉ መረጃዎች ዛሬ ይወጣሉ። ነገ ደግሞ ሮድሪጎ መልቀቅ ይፈልጋል የሚሉ መረጃዎች ይወጣሉ። ስለዚህ የሮድሪጎ ነገር ግልጽ ስላልሆነ አርሰናል የኢዜንም ጉዳይ በቀኝ እጁ የሮድሪጎን በግራ ይዞ ወደ ሚሳካው እጁን ለመዘርጋት ሙከራ እያደረገ እንደሆነ ነው የሚሰማው። ነገር ግን አርሰናል ወደ ዝውውሩ በደንብ የሚገባው ከጁላይ 1 ጀምሮ ነው የሚሆነው። በተለይም አርቴታ ልክ ጁላይ 1 ከመምጣቱ በፊት ሁሉንም ተጫዋቾች በስር በተለይም አንድሬ ቤርታ ተጫዋቾችን እያነጋገሩ ወይም ደግሞ ምንድነው ሽጉጥ እያቀባበሉ እንደማስቀመጥ ማለት ነው እያዘጋጁ እያነጋገሩ አስቀምጠው ነበረ። ምክንያቱም አሰልጣኝ ሚኬል አርቴታ ከሐምሌ በፊት ወይም ደግሞ ከፕሪሲዝን ጨዋታዎች ከቅድመ ውድድር ዝግጅቶች በፊት ወደ ሆንግ ኮንግ ከመሄዳቸው በፊት ተጫዋቾች እንዲፈርሙ ስለሚፈልጉ አሁን የተቀባበሉ ሽጉጦችን የመተኮሻ ጊዜ እንደሆነ ነው እንግዲህ እነ ፋብሪዚዮ ሮማኖ እነ ዴቪድ ኦሪስቲን እየዘገቡ የሚገኙ። ስለዚህ አርሰናል ሮድሪጎ ካልተሳካ ኢብሪች ኢዜ የመምጣቱ ድል እየሰፋ እንደሆነ ነው የተሰማው። ስለ ቤንጃሚን ሼሽኮ በጣም አስደሳች ዜና ሊባል የሚችል መረጃ ነው የተሰማው። እንደምታውቁት የጀርመኑ ክለብ አርቢ ላይፕዚግ ለአርሰናል ቤንጃሚን ሼሽኮን ለመሸጥ እያመነታ እንደነበረ ይታወቃል። እያመነታ የነበረበት ምክንያት ምንድነው? አርሰናል 70 ሚሊዮን ፓውንድ ልክፈል ነበር እያለ የነበረው። አርቢ ላይፕዚግ ደግሞ እኔ ለቤንጃሚን ሼሽኮ ከ90 ሚሊዮን ጀምሮ እስከ 100 ሚሊዮን ዩሮ ወይም ደግሞ 90 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ እፈልጋለሁ ያለ ለአርሰናል መልስ ሲሰጥ ነበረ። ታዲያ መድፈኞቹ ይህ ዋጋ ውድ ሲሆንባቸው ይህ ሁሉ ከምናወጣማ ለምን ቪክተር ዮኬሬሽን አናመጣም የሚል ሐሳብ ውስጥ ገብተው እንደነበረ ይታወቃል። ታዲያ አርቢ ላይፕዚጎች ይህንን ዋጋ ከጨመሩና 100 ሚሊዮን ዩሮ ለሚያመጣ ቡድን ብቻ ነው ሼሽኮን የሚሸጠው ካሉ በኋላ ጠያቂ ቡድን እንደጠፋና ሼሽኮን ብሎ የሚመጣ ቡድን እንደቀነሰ ነው የተሰማው። እንደ ቢልድ ዘገባ ከሆነ ታዲያ ይህንን ያዩት አርቢ ላይፕዚጎች በድጋሚ የቤንጃሚን ሼሽኮን ዋጋ ቀንሰዋል፣ ለመቀነስ ተገደዋል። እነሱ ያሉት ምንድነው ከ68 ሚሊዮን ፓውንድ ጀምሮ እስከ 75 ሚሊዮን ፓውንድ የሚያመጣ ገንዘብ የሚያመጣ ቡድን ቤንጃሚን ሼሽኮን መውሰድ ይችላል የሚል መረጃን አመጡ። ስለዚህ አርሰናል አሁን ቤንጃሚን ሼሽኮን በሚፈልገው ገንዘብ የማግኘት እድሉ ተሰጥቶታል ማለት ነው። ስለዚህ እንደምታውቁት የመጀመሪያ የአርቴታ ምርጫ ሼሽኮ እንደሆነ ይታወቃል። ስለዚህ አርቢ ላይፕዚግ ገንዘብ መቀነሱን ተከትሎ መድፈኞቹ ዳግም ወደዚህ የጀርመን ቡንደስሊጋው ቡድን አርቢ ላይፕዚግ አጥቂ ስሎቬኒያዊው የ22 ዓመት ወጣት እንግዲህ ቤንጃሚን ሼሽኮ ፊቱን ዳግም ያዞራል ተብሎ ይጠበቃል። በዚሁ እየተወሩ የሚገኙ ዝውውሮች ከተሳኩ የአርሰናል የቀጣይ ዓመት አሰላለፍ ምን ይመስላል የሚለው ልንገራችሁ። እየተወሩ ያሉት ሩመሮች የሚሳኩ ከሆነ አርሰናል በግብ ጠባቂ በኩል ዴቪድ ራያ አለ። ተከላካይ በግራ መስመር ሉዊስ ስኬሊ፣ ከዛ መሃል ላይ ጋብሪኤል ማጋሌሽ፣ አሁንም የመሃል ተከላካይ ዊሊያም ሳሊባ፣ ከዛ በመቀጠል በቀይ መስመር ተከላካይ ላይ ጁሪያን ቲምበር ይኖራል። ታዲያ ከተከላካዮች ፊት ማለትም የዲፌንሲቭ ሚድፊልደር ወይም ደግሞ በተከላካይ አማካይ ቦታ ማርቲን ዙቤሜንዲ የሚኖር ይሆናል። ከሱ ፊት ለፊት ዲክላን ራይስ እና ማርቲን ኦዴጋርድ የመሃል ሜዳውን ወይም የሴንትራል ሚድፊልደር ቦታውን ይሸፍናሉ። እንደምታውቁት ዲክላን ራይስ እና ማርቲን ኦዴጋርድ ደግሞ እየተቀያየሩ ወደ አታኪንግ ሚድፊልደር ወይም ደግሞ ወደ አጥቂ አማካኝ እየተጠጉ የማጥቃቱን ክፍል የሚያግዙ ይሆናል። የፊት ለፊት መስመሩ እንግዲህ የሚወሩት ወሬዎች ልክ ከሆኑ በቀኝ መስመር ቡካዮ ሳካ ይሆናል። መሃል አጥቂውን ደግሞ ቤንጃሚን ሼሽኮ ወይም ቪክተር ዮኬሬሽ ይመሩታል። በግራ መስመር ላይ ደግሞ ሮድሪጎ ኢብሪች ኢዜ ወይም ደግሞ ዝውውሮቹ ካልተሳኩ
በጋብሪኤል ማርቲኔሊ ይቀጥላል። ነገር ግን ዝውውሮቹ ከተሳኩ በግራ መስመር ሮድሪጎ ወይ ኢብሪቺዜ የአርሰናልን የግራ የማጥቃት ክፍል ይዘው ይቀጥላሉ ማለት ነው። ስለዚህ እነዚህ ዝውውሮች እውን ሆኑ ማለት ለአርሰናል ከፍተኛ ኢምፕሩቭመንት ከተቀያሪ ወንበር ያሉ ተጫዋቾች ጨምሮ በቋሚ 11 የሚሰለፉት ከፍተኛ ጥራትን ለአርሰናል ይሰጣሉ። ለሚኬል አርቴታም እንግዲህ እንደሚባለው ከሆነ አርሰናልን በከፍተኛ ደረጃ የሚቀየር ዝውውር ነው የሚሆነው። ታሪካዊ ሊሆን እንደሚችል ይጠበቃል። ይህ የአርሰናል የዝውውር መስኮት የፊታችን ማክሰኞ ጁላይ 1 ወይ ሰኞ ወይ ማክሰኞ ሰኞ ማታ 6 ሰዓት ወይ ማክሰኞ ማለት ነው ይከፈታል። በፋይናንስ አሰራሮች ምክንያት ከነቃ የዝውውር ተሳትፎ እንግዲህ ታቅቦ ትልልቅ ዝውውሮችን ቅድመ ሁኔታ ውስጥ በውስጥ መስመር ያበሰለ መንገዱን እየጠረገ የነበረው የጨረሳቸውን ዝውውሮች ጭምር አክቲቭ ለማድረግ እንግዲህ የሰኔን ወር መጨረስ ብቻ የሚጠብቀው አርሰናል ከአንድሪያ ቤርታ ኤምሬት መክተም በኋላ በአርሰናል ታሪካዊ ሊሆን ይችላል የተባለለትን በብዙ ተስፋ የተደረገበትን የሚካኤል አርቴታን ፕሮሰስ ፍሬያማ ወደ መሆን ያሸጋግራል ተብሎ የሚጠበቀው የክረምት የዝውውር እቅድ በተሟላ መንገድ ተግባራዊ መደረግ እንግዲህ ከፊታችን ሰኞ ሌሊት 6 ሰዓት ወይም ማክሰኞ ጀምሮ እውን ይሆናል ማለት ነው። ስለዚህ የቡድኑን የማጥቃትና የክሬቲቪቲ ችግር የሚቀርፉ እንዲሁም በአንዳንድ ዲፓርትመንቶች ደግሞ ቡድኑ ያለበትን ጥልቀት የሚያሻሽሉ ዝውውሮች እንደሚደረግ ይጠበቃል። የአንድሬ ቤርታ ቲም እንግዲህ የግብ ጠባቂና የአማካኝ ክፍሉን እንደዚሁም የተከላካይ ክፍሉን ድግመት ከሞላ ጎደል አሟልቶ አሁን ደግሞ ወደ ቀሪ ቦታዎች ዝውውሮችን ኦፊሻል ማድረግ ብቻ ነው የቀረው። ስለዚህ ከአርሰናል ጋር እንደ ሮድሪጎ፣ ሼሽኮ፣ ዮኮሬሽ፣ አንቶኒዮ ጎርደን፣ ራፋኤል ሊዮ፣ ኢብሪቺዜ የመሳሰሉ ተጫዋቾች ስማቸው እንደተያያዘ ቀጥሏል። ስለዚህ ከሰኞና ማክሰኞ በኋላ በርካታ መረጃዎችን ደግሞ እንሰማለን ተብሎ ይጠበቃል። በሌሎች መረጃዎች ማንቸስተር ዩናይትድ ለብሬንፎርድ ሁለተኛ ጥያቄ አቅርቦ ውድቅ ተደርጎበታል። በተለይም የመስመር አጥቂውን ብሪያን ምቤሙን ለማስፈረም 62.5 ሚሊዮን ፓውንድ አቅርበው የነበሩ ቢሆንም ዩናይትዶች ብሬንፎርድ ግን ይህ ገንዘብ ያንሰኛል ሲል ውድቅ አድርጓል። ታዲያ ዩናይትድ ሶስተኛ ጥያቄን ለማቅረብ ከብሬንፎርድ ጋር በንግግር ላይ እንደሆነ ነው የተሰማው። በሌላ በኩል የመርሲሳይዱ ክለብ ሊቨርፑል ከኒውካስትል አሌክዛንደር አይዛክን ለማስፈረም ጥያቄ ለማቅረብ ተዘጋጅቷል። እንደምታውቁት የአሌክሳንደር አይዛክ ዝውውር የመሆን እድሉ እጅግ ጠባብ ነው። ምክንያቱም ደግሞ ኒውካስትል ዩናይትድ ለዚህ ተጫዋች 150 ሚሊዮን ፓውንድ ነው የሚፈልገው። ሊቨርፑል በእርግጥ በፕሪሚየር ሊጉ ውድ የሆነ ወይም ደግሞ በጣም የተጋነነ ሂሳብ አቅርቦ በእንግሊዝ ፕሪሚየር ሊግ ሪከርድ የሆነ ዝውውር ለማድረግ አስቧል። ነገር ግን ኒውካስትሎች ለተጫዋቹ 150 ሚሊዮን ፓውንድ በላይ እንደሚጠይቁ ተነግሯል። ይህም ድርድሩን ውስብስብ ያደርገዋል። ሊቨርፑል በአሰልጣኝ አርኔ ስሎት መሪነት የተጫዋቾቻቸውን ስብስብ ለማጠናከር በማሰብ ኢዛክን በአጥቂ መስመራቸው ላይ ከፍተኛ ተጽዕኖ ሊያመጣ እንደሚችል ያምናሉ። ሆኖም ኒውካስትል እስካሁን ምንም አይነት መደበኛ ውይይት እንዳልተደረገ አስታውቀዋል። ይህም የሊቨርፑልን እቅድ ተግባራዊ ለማድረግ ተጨማሪ ጥረት እንደሚያስፈልግ ያመላክታል። ዘገባው እንግዲህ የዴይሊ ሚረር ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ስፖርታዊ የዝውውር መረጃዎችን ነገርኳችሁ። አርሰናልንና ሌሎች ቡድኖችን የተመለከቱ የዛሬ ወሳኝ መረጃዎችን አደረስኩኝ። አብርሃም ፍቅሬ ነበርኩኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አዲስ የሆናችሁ አሁንም ሰብስክራይብ በማድረግ ፕሪሚየር ሊጉ ሊጀመር ጥቂት ጊዜ ብቻ ቀርቶታል መረጃዎችን በስፋት ማግኘት ትችላላችሁ። በያላችሁበት ከሀገር ውስጥ ከባህር ማዶ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።